አቀሳቀሳችን ወደ አላህ ምንመራው በዚሁ መልኩ ነው አላህ ይጠብቀንና እንደዚህ ደግሞ ወደ አላህ የሚነዷሉ ومنكم من يبعث وبطنه منتفخة ሆዱ ተነፍቶ لا يقوى على القيام መቆም የማይችል ولا يستطيع الجلوس ሊቀመጥ ቢልም አይሳካለት يتخبط عن يمينه وعن شماله ከቀኝ ወደ ግራ እየወደቀ ወደ አላህ የሚነዳለ ነብዩ እነዚህ ሰዎችን ሲገልጹ ምን አሉ አኪሉ ሪባ ወለድ ያሳደደ የሚበላው ሰው ምሳሌ ነው ዛሬ ዱንያ ላይ ወለድ አትብላ ብለን ዳዕዋ ስንሰጥ እስልምና ባክ ስራ ያሰራም ይያለ ወለድ ሲለቃቅም የቆየ እንዲህ ብሎ ይነሳላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህም ቁርአን ላይ ይሄን ሲያጠናክር ምን አለ الذين يأكلون الربا ነዛ ወለድ የሚበሉት لا يقومون إلا كما يقوم الذي يتخبطه الشيطان من المس መቆም አይችሉም ልክ ሸይጣን ጅን ነክቶት የሚወድቅ የሚነሳ ግለሰብ ታቆይል ልክ እንደዛ እየወደቀ እየተነሳ ነው ወደ አላሁ ሱብሓነሁ ወተዓላ የሚነዳው አላህ ይጠብቃል ሙስሊሞች ከወለድ ራቁ አሁን እስላማዊ ባንኮች ተመስርተዋል ከአላህ ዘንድ ዑዝር የለንም ባንክ ውስጥም ያለውን አውጥተን ለመስጂድ ለድሆች ሰደቃ አንስተው ከወንጀሉ እንጸዳለን ረጁሉን ሌላው ደግሞ አለ ወደ يوم القيامة من ندى رجل يسير في أرض المحشر ወደ መሰብሰቢያው መሬት ሚያቀናለ ومن حوله مجموعة من الأطفال الصغار ህፃናት ከበውታል هذا يتعلق بيده አንደኛው እጁን ይዘዋል وهذا يتعلق بقدمه ሌላኛው እግሩን ይከተዋል وهذا يجره جرا وهذا يدفعه دفعا አንዱ ይጎተዋል አንዱ ከኋላ ይገፋዋል ህፃናቶች ከበውታል ወደ አላህ ፊት ሊያቀርቡ እየጎተቱ ይወስዱታል ነብያችን ይሄን ሰው ሲገልጹት ምን አሉ هذا آكل أموال اليتامى بالباطل የቲሞችን ንብረት የሚበላ ግለሰብ ነው አሉ የቲሞች ከጇሉ የነሱን ብር የሚበላባቸው ነው አንድ ሰው ሞተ ዱዓ እናርግልሽ ተብሎ ይመጣል ባሏ ሞቶባታል ለዱዓ መታቀርበው የቲሞችን ሐቅ ነው ከውጭ የቲሞችን ልርዳ ብሎ ብር ያመጣል ቤት ይሰራበታል እነ አይነት ሰዎች እንዲናቸው ان الذين ياكلون اموال اليتامى ظلما እነዛ የቲምን ገንዘብ በበደል የሚበሉ انما ياكلون في بطونهم نارا ሆዳቸው ውሳት እየከተቱ ነው وسيصلون سعيرا ከተቀጣጠለችው እሳት ውስጥ ይገባታል ይለናል እንዲም ሆነው ወደ አላህ የሚነዷሉ ومنكم من يبعث وهو يحمل ما سرقه في الدنيا ዱንያ ላይ የሰረቀውን ያጭበረበረውን የዘረፈውን ተሸክሞ እንዳለ ወደ አላህ የሚነዳለ ያ አላህ ዱንያ ላይ የሰረቀውን ሁላ አላህ እንዲችል ያድርጎት ተሸክሞ እንዳለ የሚመጣለ يقول تعالى الله قرآن ላይ ምን ይለናል ومن يغلل ያጭበረበረ ያታለለ የሸወደ يأتي بما غل يوم القيامة ያታለለውን የሰረቀውን ነገር ይዞ ወደኔ ይመጣል ይለናል الله سبحانه وتعالى ከሴቶች ደግሞ የምትነሳለች ሳት ለብሳ ግንባሯን ይዛ ወዮልኝ ያለች የጮሆች የምትነሳ ሴት አለች ነብያችን እቺ ማን እንደሆነች ሲናገሩ ምናሉ انها نائحه አስለቃሽ ናታ ሰው ሲሞትባት እሪምትል ራሷን ይዛ ያ ወይላ ወዮልኝ የምትል ወዮልኝ ያለች يوم القيامه ትነሳለች አሉ እናቶቼ ሰው ሐዘን ትካዜ ሊደርስብን ይችላል صبر لنادرግ ይገባል እንዲሆነን እንዳንነሳ المانع الزكاه زكاه የከለከሉ ሰዎች ደግሞ የነሱ ይዘት ደግሞ የሚያስደነግጥ ነው يوم القيامه ይሄ ያልሰጡት ብር እንደ እባብ ሆኖ እየነደፋቸው ነው አላህ ፊት የሚሰበሰቡት من اتاه الله مالا አሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ እኮ ንብረት ሰጥቶት فلم يؤدي زكاته زكاውን ያልሰጠሰው مثل له يوم القيامه شجاعا اقرع መጥፎ እባብ ሆኖ ይነሳለታል يطوقه يوم القيامه يوغاوال ثم ياخذه يزوناه እባብ ምን ይላል ويقول انا مالك
أنا كنزك نكو دلبه ني نبرته ني بره ني ياسك أيوة للال እንስሳዎችም ኑሮት የእንስሳዎቹን ዘካ ካላወጣ መሬት ላይ ተኝቶ እንዲረግጡት ይደረጋል ገንዘቡ ተቀልጦ እንዲተኮስ በዛ ይደረጋል አላህ ይጠብቀን ዘካችን አስበን በማውጣት ላይ መበራታት አለብን ሰው ታዲያ እንዲያለ ወደ ምን ነው የሚያቀናው ወደ አርዱል ማህሸር ወደ መሰብሰቢያው መሬት ነው እቺ መሬት ነብያችን ሰለላሁ ዐለይሂ ወሰለም ለም يطأه احد ይላሉ ማንም ረግጧት ማታቅ መሬት ናት አላህ ቁርአን ላይ እቺ መሬት ሲናገር يوم تبدل الارض غير الارض يوم القيامه እኮ አሁን ያላችሁባት መሬት በሌላ መሬት ትቀየራለች ابن عباس እቺን ሲፈሰሩ يوم تبدل الارض ሚለውን ሲፈስሩ ደም ያልፈሰሰባት ወንጀል ያልተሰራባት አዲስ ምድር ነው የሚነጠፈው والسماوات سمايم تلوطالج وبرزوا لله الواحد القهار لا عندنا لا اشنافيو جيتا يغلطالو ሁላችን ለአላህ ከቀብር ወጥተን እንገለጣለን ነብያችን ሰለላሁ ዐለይሂ ወሰለም እቺ ምድር በሚገርም ሁኔታ ነው የገለጿት يحشر الناس يوم القيامه ሰዎች እኮ يوم القيامه ይሰበሰባሉ على ارض بيضاء ነጭ ምድር ላይ ነጭ ነው አላህ የሚያደርገው አፍራ ንጻቷ ከበረዶ የነጻች ከቁርሰት ነቅይ ከነጭ ዱቄት የነጻች لا معلم لاحد ለማን ምንም ምልክት የሌለው ተራራ የለው ወጣ ገባ የለው እንዳለኩል ويسالونك عن الجبال ስለ ተራራዎች ይጠይቁሃል فقل በላቸው ينسفها ربي نسفا አላህ ይበትናታል በላቸው فيذرها يتواتل قاعا صفصفا لتعلش مريت عدرقو يتواتل بلاتشو لا ترى فيها عوجا ولا أمتا واتقبيلو تراريلو لتعلم مدالينو من نكسكسو نتش هنا لتعلم مدر لي فتوران كزالينو كالله في تمي السبسبوت وجزش مدر مريتنو مياكنوت كل مدزش مدر يقوازال ግን ወደዚህ ምድር ስንጓዝ ሶስት አይነት ሆነን ነው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም የሙእሚኖችና የካህዲያንን ሲገልጹ የመጀመሪያዎቹ روى الترمذي في السنن من حديث ابي هريره ترمذي باستلفت حديث لي قال رسول الله صلى الله عليه وعلى اله وسلم نبياتችን ምን ይላሉ يحشر الناس يوم القيامه ሰዎችኮ يوم القيامة ود الله يسبسبالو 3 أصناف ሶስት አይነት ክፍል ሆነው صنفا የመጀመሪያው ክፍል ركبانا يጋለበ የሚመጣል የወርቅ ፈረስ ላይ وصنفا مشاة በእግሩ ደግሞ ይሄድ ወደ አላህ የሚመጣል وصنفا على وجوههم በፊታቸው የሚራመዳሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም የመጀመሪያዎቹ ፈረስ ላይ የወርቅ ፈረስ ላይ ነው ልክ ከቀብራቸው እንደወጡ እነዚህ ሙተቆች ናቸው አላህም በጣም ይተነቀቁት ሁሌ ከዱንያ አኺራን ያስቀደሙ ለአላህ በፍርሃት የተሞሉ እነዚህ ሰዎች يوم القيامة ልክ ከቀብራቸው ሲወጡ መላእክታን ይጠብቋቸዋል አላህ ይህን ክስተት ቁርአን ላይ ሲገልጽ يوم نحشر المتقين الى الرحمن وفدا እኛ እኮ يوم القيامة ነዛ እኛን የሚፈሩን ባሮችን ነዛ እንደጋጎቹን ወደ አርህማን ወደ አዛኙ ጌታ ስንነዳቸው ወፍደን አይ ሩክባነን ፈረስ ላይ አስቀምጠናቸው ልክ እንደወጡ መላእክታን ይቀበሏቸውና ነዛ የሚያምሩ መላእክቶች የወርቅ ልጓም ያለው ፈረስ አዘጋጅተው መርሐበን እንኳን ደህና መጣ በልፈረሱ ላይ ውጣ ከዛም ያበስሯቸዋል አላ ተኻፉ አትክዙ ولا تحزنوا እንዳታዝኑ وابشروا تبصروا بالجنة التي كنتم توعدون دنيا ላይ ያላችሁ ቃል ስትገባላችሁ በነበረችው ጀነት በሷ አብሽሩ ይሏቸዋል ይደነግጣሉ ሙእሚኖቹ ሲያዩአቸው የሚያምሩ ናቸው من انتم እናንተ እነማን ናችሁ ይሏቸዋል نحن እኛማ أولياؤكم في الحياة الدنيا وفي الآخرة እኛማ
በዱንያም ያለን የናንተ ረዳቶች ወዳጆች እኮ የነበርን የአላህ መላእክቶች ነን በአኺራም እንደዛው ነን ወለኩም ፊሃ ማ ተሽተሂ አንፉስኩም አሁን አኺራ ጀነት ላይ ነፍሳችሁ የምትፈልገው ሁሉ አለላችሁ ወለኩም ፊሃ ማ ተدعون የተጣራችሁት ነገር ለናንተ አለላችሁ አብሽሩ የሚባሉ ፍጥሮች አሉ ደጋግ ሳልሖች አሉ አላህ ከነሱ ያደርገን እነሱን ለመሆን መጣር ይኖርብናል እነዚህ ሰዎች ልክ እንደወጡ ራቁት አይሆኑም ወዲያው ልብስ ይለብሳሉ መጀመሪያ ከፍጡራን ልብስ የሚለብሱት ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት መጀመሪያ ልብስ የሚለብሰው አባታችን ነብዩላህ ኢብራሂም ነው ይላል ለምን እሳቸውን አላህ አስቀደማሉ ሙፈሲሮቹ ሲናገሩ ነብዩላህ ኢብራሂም ለአላህ ዲን ሲሉ ራቁት ሆነው ወደ ሳት ተወርውረው ነበር ራቁታቸውን ነበር ወደ ሳት የወረውራቸው ሊያቃጥሏቸው አላህ የውመል ቂያማ የመጀመሪያ በማልበስ ክብራቸውን ይጠብቀዋል ከዛ ነብያቶች ይለብሳሉ ከዛ ስዲቆች ይለብሳሉ ከዛ ሸሂዶች በሱ መንገድ የተሰውት ይለብሳሉ ከዛ ሷሊሖች ወልዮች ደጋጎች ይመጣሉ ሁሉም ይለብሳል ሙእሚኑ ለብሶ የሚያምር ልብስ ለብሶ ፈረሱ ላይ ወርቅ ልጓም ይዞ ነው ወደ አላህ የሚነዳው ገና እንደወጣ በጀነት አብሽር ይባላል ፊቱ ያበራ ነው ከቀብሩ የሚወጣው ሁለተኞቹ በግር የሚሄዱ አሉ ሶስተኞቹና ደግሞ የሚያስደነግጠው እነዚህ ካህዲያን ናቸው ፊታቸው ጥቁር ለብሶ በፊታቸው ይራመዳሉ በፊቱ ሰው እንዴት ይራመዳል ሰው በእግር ነው እንጂ እንዴት በፊቱ ይራመዳል እንደኛም ግራ የገባው ሰሃባ ይሄን ጥያቄ ይሄን ሐዲስ ሲናገሩ ለሰማቸው የአላህ መልእክተኛ አቀርቦ ነበር كما في الصحيحين من حديث انس ነብያችን ምን አሉ ان رجلا قال انس ያስተላልፍ ምን አለ ይሄን ሐዲስ ሲናገሩ ሰምቶ አንድ ሰው ጠየቀ ያ ረሱላህ የአላህ መልእክተኛ كيف يحشر الكافر على وجهه يوم القيامه يوم القيامه እንዴት ነው ከሃዲያን በፊቱ የሚራመደው አሏቸው قال نبي سيملس منالو أوليس الذي أمشاه على رجليه في الدنيا قادر الدنيا لي بولت تقروش يا رمدو جيتا شايا دل من دي على أن يمشيه على وجهه يوم القيامة يوم القيامة بفيتو للرمدو من السنة والبلهنو قتادة تعلق القرآن تنتان ابن عباس درس من الال بلا برغت وعزة ربنا بقيتات شلك انه يهونبن بفيتاتشو ينداتشو الال قتادة رحمة الله عليه اهوننيا اباب ما ناوقو نورا بهودو ميرامد انسسا على بنبال انا من نبر نديت سو بهودو يرامدال بقرو نو እንጂ እንል ነበር አይደል ዱንያ ላይ ግን ይሄ እንደምልክት አይተናል የውመል ቂያማም አላህ በሚያቀው ጥበብ በፊታቸው እንዲራመዱ ያደርጋቸዋል ተገልብጠው ነው የሚመጡት ሱብሃንአላህ አላህ ይጠብቀን ቁርአን ላይ አላህ ሱብሃነሁ ወተዓላ ይሄን ክስተት አጽንኦት ሰጥቶ ሲናገር ምን ይለናል ወነህሹሩሁም የውመል ቂያማ እንሰበስባቸዋለን የውመል ቂያመቲ ዐላ ውጁሂሂም በፊቶቻቸው ዑምያን ወቡክመን ወሱማ አይናቸው ታውሮ ጆሮአቸው ማይሰማ አፋቸው ድዳ ሆነው በፊታቸው እንዲራመዱ ይደረጋል ማዋሁም ጀሃነም ማዘውተሪያቸው ጀሃነም ናት ኩለማ ኸበት ሳቷም ሲጠፋ ዝድናሁም ሰዒራን መቀጣጠልን ምንጨምርላት ሳት ውስጥ ነው ምንጨምራቸው ይላል አላህ በፊታቸው ያራምዳቸዋል ወይخرجون من الاجداث ከቀብር ውስጥ እነዚህ ካህዲያን ተፈልፍለው ይወጣሉ كانهم جراد منتشر ልክ እንዳንበጣ መሬቱን ሞልተውት ይጓዛሉ አንበጣ አይታችኋል አካባቢን ሲወር እርስ በርሱ እየተዳረበ ሲራመድ ልክ እንደዛ ነው የሚራመዱት ይሉናል ነብያችን ሰለላሁ ዐለይሂ ወሰለም እነሱም ግን ልብስ ይለብሳሉ ባይሆን ሌላ ልብስ ነው እንጂ የሳት ልብስ አላህ ያለብሳቸዋል ወተረ المجرمين يومئذ يوم القيامة ነዛ ወንጀለኞችን አመፀኞችን ተመለከታቸዋለ ሙቀረኒነ ፊል አስፋድ በሰንሰለት እጃቸው
ካንገታቸው ጋር ተጠፍሮ ሰራቢልሁም ልብሶቻቸው ምን ቀጥራን ከአስፋልት ጭቃ ነው ወተግሻ ውጁሃሁም النار ፊታቸውንም ሳት ተሸፍናቸዋለች الله يطبقن ونحشر المجرمين الله ሌላ ቁርአን ላይ ምን ይለናል እነዛን አመፀኞችን እኮ ወደኛ እንሰበስባቸዋለን يومئذ يوم القيامه زرقا አይናቸው አዝራቅ ሰማያዊ ሆኖ አይናቸው ፊታቸው ጠቆር በጣም ያስፈሩ አይናቸው ሰማያዊ ለብሶ ወደ አላህ ያቀናሉ ይጓያሉ ከቀብር እንደወጡ አንዱ ጃፓን ያለ ካፊር ነው ሌላኛው አሜሪካ ያለው ነው ፈረንሳዊው ተሰብስበዋል አንድ ላይ ይመካከራሉ የተኻፈቱነ በይነሁም ድምጻቸውን ዝቅ አርገው ይወያያሉ ኢን ለቢቱም ኢላ 10 ዱንያ ላይ እኮ 10 ቀን የቆየ ነው ይባባላሉ ሱብሃንአላህ ያጥርባቸዋል ሁሉ ነገር يوم القيامه በዚህ መልኩ ነው የሚነዱት አይናቸው አያይም አላሁ ሱብሓነሁ ወተዓላ ቁርአን ላይ ይህን ክስተት እንዲህ ሲል ያውሳልናል ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى قال رب لم حشرتني أعمى وقد كنت بصيرا قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ومن أعرض عن ذكري كني قساسكو يراك فإن له معيشة ضنكا لسو تأباب هيوتالو بالدنيا بكبروست ونحشره يوم القيامة أعمى يوم القيامة عينو يتاور سيخون أننا دوالن كذا يتيقال قال ربي جيتاي لما حشرتني أعمى لمن عين سورار قندهن وقد كنت بصيرا دنيا عليكم ملكة نبرير عليه مسكين الله سيملس اللت منال قال كذلك آتتك آياتنا فنسيتها لكن نزيوكو دنيا علي ينيا ملكت ينيا تقزات مطول رستهوال وكذلك اليوم تنسى زاري أنتم تهمل تتوال يلوال الله سبحانه وتعالى يهنا سدنجاج كستت سيايو يدنيا قويتاتشو قدم اندالو تنشي مسلاتشوال ويوم تقوم الساعة كما أكو ستكم يقسم المجرمون نزام سنيوش يملالو ما لبثوا غير ساعة دنيا ليلة ساعات يا هلنجي يقوين على نبرنا مسيرو يملالو كذلك كانوا يؤفكون لكن ديهم نبر دنيا لي سيكات عطفو ينبروا تلنال كأنهم يوم يرونها لك مسلات شوال يعني سايوت لم يلبثوا إلا عشية أو ضحاها وعند النقات على ما عند مشت بتشا يقويو أهالي مسلات شوال الدنيا تشر مسلات التايات شوالج يا ناس دنقاج ونتا سايو ناتو تشاباتو تشي دنيا جيك بتعمل جرنات لنتعلل الله تايقبام ታዲያ ወደ ምን ነው እንዲህ ብለው የሚያቀኑት እንዲህ ብለው የሚነዱት ወደ ምንድነው ለምንድነው አላህ Subhanahu Wa Ta'ala በዚህ መልኩ የቀሰቀሳቸው ሱብሃንአላህ በተለይ ኩራተኞችን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ يحشر المتكبر كأمثال الذرة في سورة الإنسان እነዛ ኩራተኞች እኮ ዱንያ ላይ በስልጣኑ ሊሆን ይችላል በገንዘቡ ሊሆን ይችላል በዘሩ በዲኑ እኔ ዲነኛ ነኝ በማለትም ሊሆን ይችላል የሚኮሩ ሰዎች يوم القيامة እንደ ዘራ እንደ ትንኝ ሆነው ነው የሚቀሰቀሱት የሰው ልጅ እየረገጣቸው ነው ወደ አላህ የሚሰበሰቡት ቅርጻቸው ሰው ነው የሚመስሉ ስታያቸው ጉንዳል ነው የሚያሉት ሰው እንዲረግጣቸው ابن كثير رحمة الله عليه من إلال لقد أجر الله الكريم عادته بكرمه الله أكو أزانيو جيتا لما دون فالسموال أن من عاش على شيء مات عليه بأند نقر لي يزوتر ميموتهم بزانو ومن مات على شيء بعث عليه بأند نقر لي دقمو يموت مكسكسهم بزانو تكسكسو ودمك وميو مريت
ይሰበሰባል ሁሉም ይሰበሰባል የትም ቦታ ብንበታተን አይነማ ተኩኑ የትም ቦታ ብትሆኑ ያእቲ ቢኩሙላሁ ጀሚዓን አላህ ባንድ ላይ ያመጣችኋል ኢነላህ ዐላ ኩሊ ሸይኢን ቀዲር አላህ በሁሉም ነገር ቻይ ነው ቁል በላቸው አንተ ሙሐመድ ኢነል አወሊነ ወልአኺሪን የመጀመሪያዎችም የመጨረሻዎችም ፍጡር እኮ ለመጅሙዑነ ኢላ ሚቃቲ የውም ማዕሉም የውም አልቂያማ ሁሉም ይሰበሰባል ወሐሸርናሁም ሚቀር የለም ሁሉንም ሰበሰብናቸው ፈለም ኑጋድር ሚንሁም አሐዳ አንድም ሚቀር የለም ሁሉም ተሰብስቦ ከአላሁ ስብሓነሁ ወተዓላ ፊት ይቆማል እንስሳዎች አይቀሩም ወኢዘል ወሑሽ ሑሽረት እንስሳዎችም ይሰበሰባሉ ጅኑ ሸይጣኑ እንዳለ ፍጡራን እዚህ ነጭ መሬት ላይ ከአላህ ፊት ይቆማል ያ አላህ ረሕማከ ያ ረሕማን ከአባታችን አደም ጀምሮ እስከ መጨረሻው ቂያማ እስከምትቆምበት ድረስ ያሉ ሰዎች አንድ ሜዳ ላይ ይሰፍራሉ ثم تدنو الشمس አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህም በኋላ ፀሐይ እንድትቀርብ ይደረጋል ወደ ፍጡራን እንደ ወንጀሉ እንድታቃጥለው ይደረጋል يقول النبي صلى الله عليه وسلم من حديث المقداد ابن الأسود مقداد باستلالف حديث لي من ይላሉ تدنو الشمس يوم القيامة ሰው እኮ ከቆመበት ላይ ፀሐይ ትቀርባለች حتى تكون منكم كمقدار ሚል ያህል ድረስ እስክትቀርብ ድረስ ይህን ሐዲስ ያስተላለፈው ሰልማን ብኑ ዓሚር የተባለው ሰው ምን ይላል ሚል ያሉት እኮ ነብዩ ሰለላሁ ዐለይሂ ወሰለም ሴቶቹ የሚኳሉበት እቺ ብረቷን ትሁን አሊያም መሬት ላይ ያለ ርዝመት አላቀው ሚል ማለት 4000 ጫማ ይሉታል ቅርብ ርቀት ነው ጫማ ነው አሊያም ደግሞ ያው መኳያ ምታህልናት የዛን ያህል አላህ ያቀርባታል ፀሐይዋን ታዲያ ምን ይፈጠራል فيكون الناس على قدر اعمالهم في العرق ሰዎቹ እንደ ስራቸው ላብ ይውጣቸዋል فمنكم من يكون الى كعبيه እስከ ቁርጭምጭሚቱ ድረስ ላብ የሚውጣው አለ ومنكم من يكون الى ركبتيه እስከ ጉልበቱ ድረስ የሚደርስበት አለ ومنكم من يكون الى حقبيه እስከ ቀበቶ ማሰሪያው እስከ ወገቡ ድረስ ላቡ የሚደርስበት ሰው አለ ومنكم من يلجمه العرق الجاما ላቡ ደግሞ የሚያፍነው አላሉና ነብዩ ሰለላሁ ዐለይሂ ወሰለም واشار بيدي በእጃቸው እንዲህ አድርገው አሳዩ ነብያችን ሰለላሁ ዐለይሂ ወሰለም ላቡ እስከዚህ የሚውጣው አለ እንደ ወንጀሉ ሁሉም ይጠመቃል አላህ ይጠብቀን ከወንጀል ኢማሙ አልገዛሊ ረሕመቱላሂ ዐለይህ ምን ይላሉ እቺን ሐዲስ ሲተነትኑ ዱንያ ላይ የአላህን ትእዛዝ ለመፈጸም ላብ ያላወጣ ሰው እዛች ሜዳ ላይ ያልባታል ይላሉ ኢማሙ አልገዛሊ ረሕመቱላሂ ዐለይህ ዛሬ ለኢስላም እንስራ አላህ ያዘዘንን እንስራ ረመዳንን በስርዓት እንጹም ሐጅን በስርዓት እናድርግ አሁን ያላበን እንደሆን ነገ ከዛ እንጠበቃለን ነገር ግን ነዛ ሙተቆች ደጋግ ሰዎች ይሄ ፀሐይ እነሱን አይመለከታቸውም ኢነል ሙተቂና ፊ መቃሚን አሚን አላህ ነዛ አላህ የሚፈሩት እኮ ሰላማዊ ቦታ ነው ያሉት ይሄ ሙቀት እነሱን አይመለከተም ፀሐዩ ማታገኛቸውም የበለጠ ደጋግ የሆኑትማ ከዓርሽ ጥላ ስር ይቀመጣሉ كما في صحيح البخاري ومسلم من حديث ابي هريره ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل الا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ ፊ ዒባደቲላህ በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለቁን ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም
ልክ ዙሁር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ነው። ይሄም መሆን አንችልም እንችላለን። በሶላት ላይ ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል። አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው። የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው የውመል ቂያማ ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ። አምስተኛ ወረጁሉን ደዓትሁ ምርአቱን ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት? فقال اني اخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል። ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት ማዓዘላህ እኔ ይህን አልፈልግም በአላህ እጠበቃለሁ እንዳሉት ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه አንድ ሰው ሰደቃ የሰጠ ሰው ነው አሉ። ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው? ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም፣ በሚስጥር ሰደቃ የሰጠ በግልጽ መስጠት የሚወደድበት አጋጣሚ አለ። ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር ይሄ እዚህ ቦታ ላይ ይቻላል። ግን በይበልጥ የሚወደደው ደብቀ መስጠት። እንዲህ አይነት ሰው አላህ የሚያይለት ነገር አለ። እኔም ፈልጎ እኮ ነው ይሄን ያረጋው ሰውም ፈልጎ አይደለም። አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው። ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عيناه አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አሊያም ቢሮውን ቆልፎ ቁጭ ብሎ የውመል ቂያማን አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ። ይህን አላህ Subhanahu Wa Ta'ala ከዓርሽ ጥላ ስር ያደርገዋል። እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም። ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ። ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው። አሁን የምጠቅሰው ታላቁ አማላጅነት አላሁ Subhanahu Wa Ta'ala ለዚህ ታላቅ ነብይ የውመል ቂያማ ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል። ዓሳ አን የብዓሰከ ረቡከ መቃመን መሕሙዳ አንተ ሙሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል። ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም የውመል ቂያማ እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ። ወአና አወሉ መን ተንሸቁ ዐንሁ القبر ቀብር መጀመሪያ ተከፍታልኝ የምወጣው እኔ ነኝ። ወአና አወሉ ሻፊዕ ወሙሸፈዕ አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የናንተው ነብይ ነኝ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም። وفي الصحيحين بليلا حديث لي نبياتنا من يلونال أبو هريرة باستلالفوت لي فضلت على الأنبياء ب6 كنبياتكو بسدست نجر لك إنها تسطنيال كالنزي يستمن انتكسو وأعطيت الشفاعة شفاعة تسطنيال كلهم نبي شفاعة تسطتال عدلم نبيات صالحوتشو دقاق سوت شفاعة يمادرق الله كفقدلاتشو الله لفقدلت سو ሸፋዓ ማድረግ ድል ተሰጥቷቸዋል። ነብዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት። ያ አላህ ሐዲሱን እስኪ ነብያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث ابي هريره انه صلى الله عليه وعلى اله وسلم قال نبياتنا من قالوا انا
سيد ولد آدم يوم القيامة أن يكون يوم القيامة يا آدم لج أين تتشوالو صحابوش كبوال ثم قال كذا ما سكتلو منالو أتدرون مما ذاك كمن اندوانه انتاك الله تشوهلاتشو يجمع الله الأولين والآخرين في صعيد واحد يوم القيامة الله يمجمر يوتشونم يمجرش يوتشونم عند نج ميدالي اندال يسبسباتشوال فيبصرهم الناظر ويسمعهم الداعي تملكاش مياتشو ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ ወተድኑ منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ ሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም ይደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቀነ ለብዙ አመት እንዲቆሙ ነው የሚደረገው ዛ ቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አደም أنت أبو البشر أنت يسول جوتش عباتنا خلقك الله بيده الله بجوتش فطرها ونفخ فيك من روحي كالسمي هنا منفس روحا عقب تبهال وأمر الملائكة فسجدوا لك ملائكان لانتن للسجد الله درقوا لهال وأسكنك الجنة جنة استندتعرف أدرقوها ما نمي القباباتن أنت جنة سكوي تكأمزك يتكبر كباريانا ألا تشفع لنا إلى ربك ألا ترى ما نحن فيه وما بلغنا يدرس بنا نجنكت هنيتاتشن التايم ودع الله عمال دنا يلتل فيقولوا عدم من دم يملسمو كلهم نبياتو يهنم يملسو إن ربي ينجيتاكو غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል لم يغضب قبله مثله ولن يغضب بعده مثله ካሁን በፊት ተቆጥቶት ማያውቀው ከዚህም በኋላ የማይቆጣውን ቁጣ ተቆጥቷል وانه نهاني عن الشجره فعصيت አንዲት ቅጠል አትብላ ተብዬ እሷን በልቼ ከጌታዬ ጋር ተጣልቻለሁ ነፍሲ 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 ነፍሴን አውጣኝ ያልሄድም ይላሉ ታዲያ ወደ ምን ነድ اذهبوا الى غيري ወደ ሌላ ሁሉ ነው መላችሁ اذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል الا ترى ما نحن فيه ألا ترى ما بلغنا إلى ما بلغنا يدرسبنا ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ሄዳ አማልደን ይሉታል ነብዩላህ ኑህ ምን ይላል ኖ የነማን ያላደርግም አላህ እኮ ዱዓዬን እስቲጃባ አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት እኮ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል ወደ ጌታ ያልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ اذهبوا الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ أنت نبي الله أنت الله نبي كنا وخليله في أهل الأرض مريت لي ينبروا فطران يا الله وداجكو أنت إبراهيم اشفع لنا إلى ربك
الله نباك حسابي جمرلن أما لا جنة نلاكي لواتشوال أما ترى إلى ما نحن فيه يالنبتن جنكت تجباج التايم فيقول له إبراهيم من إلال إن ربي ينجيتا غضب اليوم تقطع على الله زاري أني على الكربم صوست وشتن واشت شالو إلالو من واشتنو نبي الله إبراهيم لا الله سيلي واشواتن صوست وشت يتقسالو على نبي صلى الله عليه وسلم صحابوش كبوا يادامتواتشونو عندنا عقيدة المؤمن ملكاسيت لنداينو ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን የሰበሩ ሲሏቸው ትልቁ እንደሆነ አሉ ለአላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስቱ ሽት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون يمጡና አንተ رسول الله አንተ እኮ የአላህ መልእክተኛ ነህ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነብይ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘው በቦክስ መቱት فقضى عليه موت اللهم ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ ነፍሲ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ዒሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ዒሳ فيقولون انت عيسى ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላከ ነብዩላህ ዒሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሄዱ ይላቸዋል ፍጡራን ተሰብስበው ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱሉላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነብያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ድና ማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሴ ነፍሴ ይላሉ አይሉም አና አላህ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ አቀናለው ከዓርሽም ስር ሄድና فاعقع ساجدا لربي لا الله سبحانه وتعالى سجد وردنا ثم يفتح الله علي من محامده وحسن ثنائه عليه السمع مسجني الله يستوسنيال አወድሰዋለሁ ስጁድ ላይ ወድቄ ከዛ አላህ ይጠራኛል ያ ሙሐመድ አንተ ሙሐመድ ارفع رأسك ራስክን አንሳ ወሰል تعطى የፈለከውን ጠይቅ ይሰጣል ወሽፋዕ تشفع شفاعة ጠይቅ እሰጣለሁ ይላቸዋል فارفع رأسي فاقول ቀና ብለው ምን ይላሉ ታዲያ ሚስቴ ፋጢማ ልጃሉ رسول من يدالو يا ربي أمتي ጌታዬ ኡመቶቼ በፀሐይ የተንገላቱ ነው እባክህን በእነሱ ላይ ውሳኔ ስጥ ያ አላህ بالمؤمنين رؤوف رحيم አዛኝ ነብይ ነው አላህ የላከልን ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة ميدرجلت ጥሪ ተሰጥቶታል قد تعجل كل نبي دعوته ياندان نبي دنيا لي تتقمبت ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን
የቁረይሽን ሕዝብ አጥታ ብለው ማስጠፋት ይችሉ ነበር። ያስኳት የውመል ቂያማ ለሸፋዓ ለኡመቶቼ እንድትሆነ ብዬ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሰሉ ዐላ ረሱሊላህ። ሰለላሁ ዐለይሂ ወሰለም فإنها አሉ አስከትለው ይቺ ሸፋዓ እኮ ናኢለቱን ኢንሻአላህ በአላህ ፍቃድ ትገኛለች። መማተ ሚን ኡመቲ ላ ዩሽሪኩ ቢላሂ ሸይአ ከኡመቶቼ ሽርክን ሳያደርግ የመጣን ሰው ስለ ሽርክ ካሴቴ ላይ አቂዳ ከሚለው ላይ ተነጋግረናል። ከዛ ጠርቶ ለመጡ ኡመቶቼ ሸፋዓዋን ያገኛታል አሉ። ረዋሁ ሙስሊም። ነቢያችንም ይሄን ከአላህ ጋር ተነጋግረው እንደተመለሱ አንድ ክስተት አስደንጋጭ ይከሰታል። ተጣዩሩ ሱሑፍ ሰማይ ላይ የፍጡራን መዝገብ በሰማይ ይበራል። ሰማይ በመጽሐፍ ይሞላል። ፍጡራን ይደነግጣል። ወኢዘ ሱሑፍ ኑሽረት መጽሐፎች ይዘረጋሉ። ከፍጡራን እጅ ከቀኝ ከግራ ከኋላ የመጡ መውደቅ ይጀምራሉ። በቀኝ እጁ የሚወድቅለት ሙእሚኖች፣ ሳሊሖች፣ ተቅዮች ናቸው ደጋጎቹ። እነሱ ከቀኛቸው ነው መጥቶ የሚወድቀው። ፈአማ መን ኡቲየ ኪታበሁ ቢየሚኒ በቀኝ እጁ መጽሐፉንማ የተሰጠ ሃኡሙ ያዙት መጽሐፌን ያዙት ይላል። ሲገልጠው መጽሐፉ ሶላት፣ ሐጅ፣ ጾም፣ ለእናት አባቱ መልካም የሆነው ጎረቤትን ያከበረበት፣ ለምስኪን ያዘነው፣ ይቅር ሰውን ያለው፣ ሐጁ፣ ጾሙ ሁሉም ተቀምጦለታል። ደስ ይለውና መጽሐፉን አንስቶ ሃኡሙ ያዙት እቅራኡ ኪታቢያ መጽሐፌን አንብቡልኝ ኢኒ ظننت أني ملاق حسابيا እኔ እኮ የእውነት ሒሳቤን እንደምገናኝ እርግጠኛ ነበሩ። አላህ ለዚያ በቃኝ። አላህ ምን አለ? فهو في عيشة راضية እሱ ደስ በሚል ህይወት ውስጥ ነው ያለው። في جنة عالية ከፍ ባለው ጀነት ላይ በቀኝ እጅ መጽሐፍ መሰጠት ከምርመራው ነፃ የመውጣት የመጀመሪያ መገለጫ የጀነት ለመሆን የመጀመሪያ ጠቋሚ ነው። ሌሎቹ በግራም ይቀበላሉ። ወአማ መን ኡቲየ ኪታበሁ ቢሽማሊ በግራው መጽሐፍን የተቀበለ ያ ለይተኒ ወይ ጥፋቴ ለም ኡተ ኪታቢያ መዝገቤን ባልተቀበለ